ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናቸው? እኔ መልካም እባላለሁ። ባለፈው ቪዲዮአችን እንግዲህ የዘጠነኛ ክፍል ኢኮኖሚክስ ዩኒት 1 ስር ሁለት ርዕሶችን አይተን ነበረ። የመጀመሪያው ርዕስ ሚኒንግ ኦፍ ኢኮኖሚክስ የሚለው ነበረ። ሁለተኛው ደግሞ ዘ ብሬንችስ ኦፍ ኢኮኖሚክስ ነው የሚለው። በዛሬ ቪዲዮአችን ደግሞ ሁለቱ የተቀሩትን ርዕሶች የምናየው ይሆናል። እነዚህ ርዕሶችም ሜተርስ ኤንድ አፕሮች ኦፍ ስተዲንግ ኢኮኖሚክስ እና ዲሲሽን ሜኪንግ ዩኒትስ የሚሉት ናቸው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ 1.3 Methods and Approach of Studying Economics. At the end of this section, students will be able to explain the methods of studying economics and distinguish between positive and normative economics. ይሄኛውን ርዕስ ከጨረስን በኋላ ተማሪዎች ሜተድ ኦፍ ስተዲንግ ኢኮኖሚክስ የሚጠናበትን ስልት ይገልጻሉ ወይንም ያውቃሉ ወይንም ይረዳሉ ማለት ነው። በተጨማሪም በፖዚቲቭ እና በኖርማቲቭ ኢኮኖሚክስ መካከል ያለውንም ልዩነት አንደርስታንድ ያደርጋሉ ማለት ነው። በአንድ መሰረታዊ ጥያቄ እንጀምር እስኪ። ኢስ ኢኮኖሚክስ ኤ ፖዚቲቭ ሳይንስ ኦር ኤ ኖርማቲቭ ሳይንስ ኦር ቦዝ? ኢኮኖሚክስ ፖዚቲቭ ሳይንስ ነው ወይንስ ኖርማቲቭ ሳይንስ ነው ወይንስ ሁለቱንም ነው? ኦብቪየስሊ ኢኮኖሚክስ ፖዚቲቭም ኖርማቲቭም ሳይንስ ነው ማለት ነው። 1.31 Methods of Studying Economics. The fundamental objective of economics, like any science, is the establishment of valid generalizations about certain aspects of human behavior. የኢኮኖሚክስ ዋና ዓላማ ልክ እንደ ሌሎች ሳብጀክቶች ስለ ሰው ልጅ ባህሪ ተቀባይነት ያለው ማጠቃለያ መስጠት ነው ማለት ነው። Those generalizations are known as theories. እነዚህ ማጠቃለያዎችም ቲዮሪ በመባል ይታወቃሉ ማለት ነው። ቲዮሪ ማለት ምንድነው? ጽንሰ ሐሳብ ማለት ነው። A theory is a simplified picture of reality. A theory is a simplified picture of reality. ጽንሰ ሐሳብ ወይንም ቲዮሪ የምንለው ደግሞ የእውነታ ነጸብራቅ ነው ማለት ነው። የእውነታ ነጸብራቅ ነው። Economic theory provides the basis for economic analysis which uses logical reasoning. Economic theory provides the basis for economic analysis which uses logical reasoning. Economic theory ለኢኮኖሚክ አናሊሲስ ወይንም ለኢኮኖሚ ትንተና እንደ መሰረት ወይንም እንደ ቤዝ ያገለግላል ማለት ነው። ኢኮኖሚክ ትንተና ደግሞ ሎጂካል ሪዝኒንግ የሚለውን ይጠቀማል ማለት ነው። ሎጂካል ሪዝኒንግ ምንድነው? ምክንያታዊ የሆነ አምክንዮ ማለት ነው። There are two methods of logical reasoning, namely deductive and inductive methods. ሁለት አይነት ሎጂካል ሪዝኒንጎች አሉ ማለት ነው። እነዚህ ሁለት አይነት ሎጂካል ሪዝኒንጎችን ምን ይባላሉ? ዴዳክቲቭ እና ኢንዳክቲቭ ሜተርስ ወይንም ዴዳክቲቭ ኤንድ ኢንዳክቲቭ አፕሮችስ ይባላሉ ማለት ነው። ከመጀመሪያው እንጀምር። ዴዳክቲቭ ሜተድ። ዴዳክቲቭ ሜተድስ proceeds from general to particular. ዴዳክቲቭ ሜተድ የሚባለው ምንድነው? ከጀነራል ተነስተን ወደ ፓርቲኩላር ወይንም ወደ ስፔሲፊክ ኤሌመንት የምንሄድበት ሁኔታ ነው ማለት ነው። ከአጠቃላይ ሁኔታ ተነስተን ወደ ስፔሲፊክ ወይንም ወደ ተናጠል የሆኑ ሁኔታዎች የምንሄድበት አፕሮች ወይንም ሜተድ ዴዳክቲቭ ሜተድ ይባላል ማለት ነው። It involves reasoning from certain principles to the analysis of specific factors. ምንን በውስጡ የያዘ ነው? ሪዝኒንግ ነው። ይሄ ሪዝኒንግ ደግሞ ከተወሰኑ ፕሪንሲፕሎች ተነስቶ ወደ እውነታ የሚወስደን ነው ማለት ነው። In effect, it enables one to arrive at a particular conclusion starting from the general statement. ጀነራል ከሆነው ስቴትመንት ተነስተን ወደ ስፔሲፊክ የሆነ ኮንክሉዥን የምንሄድበት አፕሮች ወይም ሜተድ ዴዳክቲቭ ሜተድ ይባላል ማለት ነው። The conclusions are then verified against facts. እነዚህ ከጀነራሉ ተነስተን ወደ ስፔሲፊኩ በመሄድ የምናገኘው ኮንክሉዥን ወይንም ማጠቃለያ ደግሞ ፋክትስ ወይንም እውነታዎችን በመመልከት ፕሩቭ ወይንም ዲስፕሩቭ ልናደርጋቸው የምንችላቸው ናቸው ማለት ነው። ለምሳሌ ማን ኢዝ ሞርታል? ሰው ይሞታል። አበበ ሰው ነው። ስለዚህ አበበ ይሞታል።
እዚህ ጋር ምንድን ነው አጠቃላይ የተነሳንበት ኮንሴፕት ምንድን ነው? ሰው ይሞታል የሚለው ኮንሴፕት ነው ማለት ነው። ሰው ይሞታል ከሚለው አጠቃላይ ኮንሴፕት ተነስተን አበበ ሰው ነው፣ ስለዚህ አበበ ይሞታል ወደሚለው ስፔሲፊክ ኤሌመንት ወይንም ስፔሲፊክ ኮንሴፕት መጣን ማለት ነው። ይሄ አፕሮች ምን ይባላል? ዴዳክቲቭ አፕሮች ወይንም ዴዳክቲቭ ሜተድ ይባላል ማለት ነው። ኢንዳክቲቭ ሜተድ The inductive method is a process of reasoning from a part to the whole። ይሄኛው ደግሞ የመጀመሪያው ተቃራኒ ነው ማለት ነው። ከስፔሲፊክ ፓርቱ ወደ አጠቃላይ ፓርቱ ወይም ወደ ጀነራል ፓርቱ የምንሄድበት ሜተድ ኦፍ ሪዝኒንግ ኢንዳክቲቭ ይባላል። This means it involves reasoning from the particular to the general or from the individual to the general። ይሄ ምን በውስጡ የያዘ ነው? ከስፔሲፊኩ ወይንም ከፓርቲኩላሩ ወደ ጀነራል ወይንም ከኢንዲቪጁዋሉ ከግለሰብ ወደ አጠቃላይ ሁናቴ የምንሄድበት አፕሮች ወይንም ሜተድ ኢንዳክቲቭ ሜተድ ይባላል ማለት ነው። In this method, economists approach problems of science from a particular angle, reducing the gulf between theory and practice። በዚህ አፕሮች ደግሞ ኢኮኖሚስቶች በቲዎሪ እና በፕራክቲስ መካከል ያለውን ልዩነት እያጠበቡ የሚመጡበት ሂደት ነው ማለት ነው። The inductive method develops economic theories on the basis of observation and experiments። ኢንዳክቲቭ ሜተድን ስንጠቀም ኢኮኖሚክ ቲዎሪዎችን ዴቨሎፕ እናደርጋለን ማለት ነው። ኢኮኖሚክ ቲዎሪዎችን ደግሞ እንዴት ነው ዴቨሎፕ የምናደርገው? ከእይታችን ወይንም ከኦብዘርቬሽን ተነስተን እና ከምናካሂደው ኤክስፔሪመንቶች ወይንም የተለያዩ ጥናቶች ተነስተን ማለት ነው። In this method, comprehensive data about the prevailing economic condition is collected። አጠቃላይ ቲዎሪ ወይንም ጽንሰ ሀሳቡን ስንመሰርት የተለያዩ መረጃዎችን በማየት እና የተለያዩ ጥናቶችን በማካሄድ እንሰበስባለን ማለት ነው። ለምሳሌ ኢንዳክቲቭ አፕሮች የሚሆን ምሳሌ during the harvest period one may observe that the price of grains decrease። በእርሻ ወቅት አንድ ሰው የእህል ዋጋ እንደሚቀንስ ሊያይ ይችላል ማለት ነው። በእርሻ ወቅት የእህል ዋጋ ሊቀንስ ይችላል። This may be associated with an increase in the supply of the grain at the time of the year። ይህም ከምን ጋር የተያያዘ ነው? በአመቱ ውስጥ የሰብል ወይንም የምርት መጠን ከመጨመሩ ጋር ተያይዞ ነው ማለት ነው። ከመጨመሩ ጋር ተያይዞ From this observation, a generalization can be made. Keeping other factors constant, an increase in the supply leads to a fall in prices። ከዚህ ቅድም ከላይ ከጠቀስነው ተነስተን በእርሻ ወቅት የእህል ዋጋ ይቀንሳል። ይሄ ደግሞ ከምን ጋር ተያያዥነት አለው? የእህል አቅርቦት ስለሚጨምር ነው ብለን አስቀምጠናል። ከዚህ ጋር አያይዘን እንግዲህ ምን ማጠቃለያ መስጠት እንችላለን? ከዚህ ከስፔሲፊኩ ተነስተን ሌሎች ነገሮችን እንደ ኮንስታንት ብንይዝ የአቅርቦት መጨመር የዋጋ መቀነስን ያመጣል ወደሚለው መድረስ እንችላለን ማለት ነው። ይሄ ምንድነው እንግዲህ ከስፔሲፊኩ ነው የተነሳ ነው። ከስፔሲፊኩ ተነስተን ወደ ጀነራሉ ነው የመጣ ነው ማለት ነው። ከስፔሲፊኩ ተነስተን ወደ ጀነራሉ የመጣንበት ሁኔታ ነው ማለት ነው። በአጭሩ በዴዳክቲቭ እና በኢንዳክቲቭ ሜተድ መካከል ያለውን ልዩነት ለማስረዳት አንድ ምሳሌ ልስጣችሁ። ይሄ ምሳሌ ምንድን ነው? ከዲዳክቲቭ ልጀምርና ለምሳሌ የኔ ቤተሰቦች በሙሉ ማንጎ ይወዳሉ። ታሲሳ የኔ ቤተሰብ ነው። ታሲሳ ማንጎ ይወዳል ብል ይሄ ዴዳክቲቭ አፕሮች ነው። ከምንድን ነው የተነሳሁት? የኔ ቤተሰቦች ከሚለው ከአጠቃላይ የቤተሰብ ሁኔታን የተነሳሁት ማለት ነው። ከዛ ተነስቼ ወዴት ሄድኩኝ? ታሲሳ የኔ ቤተሰብ ነው፣ ስለዚህ ታሲሳ ማንጎ ይወዳል ወደሚለው ማጠቃለያ ደረስኩኝ ማለት ነው። ዴዳክቲቭ ላይ ምንድን ነው? ከጀነራሉ ተነስተን ወደ ስፔሲፊክ ኤሌመንቱ የምንሄድበት አፕሮች ነው ማለት ነው። ይህንኑ ምሳሌ ተጠቅሜ ኢንዳክቲቭ አፕሮቹን ላስረዳችሁ። ይህን ደግሞ በምን ልንጀምር እንችላለን? የኔ እናት ማንጎ ትወዳለች፣ የኔ አባት ማንጎ ይወዳል፣ የኔ ወንድሞች ማንጎ ይወዳሉ፣ የኔ እህቶች ማንጎ ይወዳሉ። ስለዚህ የኔ ቤተሰቦች
ማንጎ ይወዳሉ ወደሚለው ማጠቃለያ እንመጣለን ማለት ነው። ስለዚህ ስለ ኢንዳክቲቭ አፕሮች ስናወራ ምንድን ነው ከስፔሲፊክ ኤሌመንቶቹ አሁን ከየት ነው የተነሳሁት? ከእያንዳንዱ የቤተሰቦቼ አባላት ከወንድሞቼ፣ ከእህቶቼ፣ ከእናቴ፣ ከአባቴ ማለት ነው። ከዛ ወዴት ሄድኩኝ? ቤተሰቦቼ ማንጎ ይወዳሉ ወደሚለው ማጠቃለያ ማለት ነው። ስለዚህ ስለ ኢንዳክቲቭ አፕሮች ስናወራ ሙቭመንታችን ከስፔሲፊክ ወደ ጄኔራሉ ነው ማለት ነው ባጭሩ። ኖት ዛት ዲዳክቲቭ ኤንድ ኢንዳክቲቭ ሜተድስ አር ኮምፕሊሜንተሪ። እነዚህ ዲዳክቲቭ እና ኢንዳክቲቭ የሚባሉት ሜተዶች ደግሞ የማይነጣጠሉ ናቸው። አንድ ላይ የምንጠቀምባቸው ናቸው። ኮምፕሊሜንተሪ ማለት እሱ ነው። አንዱ ከአንዱ የማይለይ ነው ማለት ነው። ለምሳሌ መኪናን ያለ ጎማ አናስበውም አይደለ? መኪና ያለ ጎማ መሄድ አይችልም። መኪና እና ጎማ አንድ ላይ የሚጠቅሙን ነገሮች ናቸው። ሌላ ምሳሌ ልስጣችሁ። አምፑል እና አቃፊው ኮምፕሊሜንተሪ የሚባሉት እንደዚህ አይነት ነገሮች ናቸው ማለት ነው። ኢንዳክቲቭ እና ዲዳክቲቭ አፕሮቾቹ የማይነጣጠሉ ናቸው ማለት ነው። they are not competing እርስ በርስ የሚፎካከሩ አይደሉም። ይልቁንስ ሰፖርት የሚደራረጉ ናቸው ማለት ነው። አንደኞቻቸው ሌላኞቻቸውን ሰፖርት ያደርጋሉ ማለት ነው። 1.32 Approach of studying economics. Economics can be analyzed from the point of view of two perspectives, namely positive economics and normative economics. ኢኮኖሚክስን በሁለት መንገድ አናላይዝ አድርገን ማየት እንችላለን። ይህ ምንድነው? ፖዘቲቭ እና ኖርማቲቭ ኢኮኖሚክስ ማለት ነው። ፖዘቲቭ ኢኮኖሚክስ is like a science that deals with the knowledge and facts, while normative economics entails value judgments in applying the knowledge to solve problems. ስለዚህ ስለ ፖዘቲቭ ኢኮኖሚክስ ካወራን ፖዘቲቭ ኢኮኖሚክስ ከምን ጋር ዲል ያደርጋል? ከእውቀትና ከእውነታ ጋር ማለት ነው። ከእውቀትና ከእውነታ ጋር ዲል ያደርጋል። ይሄ ኖርማቲቭ ስቴትመንት የምንለው ደግሞ የሰዎች ወይንም የግለሰቦች አስተያየት ወይንም ሀሳብ ነው ማለት ነው። ኖርማቲቭ ኢኮኖሚክስ የሚባለው ደግሞ የኢኮኖሚክ ችግሮችን ሶልቭ ለማድረግ ወይንም ለመቅረፍ የሰዎችን ሀሳብ ይጠቀማል ማለት ነው። የሰዎች ሀሳብ ሲባል እዚህ ጋር ምንድን ነው? ግለሰቦች የየራሳቸው የሆነ ሀሳብ ይሰጣሉ። ይሄ ግለሰቦች የሚሰጡት ሀሳብ የሆነ ነገር ጥሩ ነው፣ ጥሩ አይደለም ብሎ የሚያነሱት ነገር ነው። ይህንን ነገር ደግሞ እውነት ወይንም ውሸት ማለት አንችልም ማለት ነው። እዚህ ጋር በዋናነት ምንድን ነው ፖዘቲቭ እና ኖርማቲቭ ኢኮኖሚክስ መካከል ያለው ልዩነት? ስለ ፖዘቲቭ ኢኮኖሚክስ ካወራን የሆነን ነገር ወይንም የሆነን ስቴትመንት መረጃ በመሰብሰብ ያንን የሰበሰብነው መረጃ ደግሞ ሚኒንግፉል ወደሆነ ኢንተርፕሪቴሽን በመቀየር ያንን ስቴትመንት እውነት ወይንም ሐሰት ማለት የምንችል ከሆነ ያ ስቴትመንት ፖዘቲቭ ስቴትመንት ይባላል ማለት ነው። ፖዘቲቭ ስቴትመንት ፋክት የሚባል ኤሌመንት አለ እዚህ ጋር፣ እሱን ኮንሲደር እናደርጋለን ማለት ነው። ፖዘቲቭ ኢኮኖሚክስ is concerned with the analysis of the facts and attempts to describe the world as it is. ፖዘቲቭ ኢኮኖሚክስ ፋክቶችን አናላይዝ በማድረግ ያለውን ዓለም እንዳለ መግለጽ የምንችልበት ሁኔታ ነው ማለት ነው። It tries to answer questions like what is ምንድን ነው፣ what was ምን ነበረ፣ what will be ወደፊት ደግሞ ምን ይሆናል ለሚሉት ጥያቄዎች መልስ የሚሰጠው የኢኮኖሚክስ አፕሮች ፖዘቲቭ ኢኮኖሚክስ ይባላል ማለት ነው። እነዚህን ምሳሌዎችን እስኪ የመጀመሪያው ምሳሌ ምንድን ነው? The number of secondary schools in Ethiopia is increasing. ኢትዮጵያ ውስጥ ያለው የሁለተኛ ደረጃ ትምህርት ቤቶች ቁጥር እየጨመረ ነው የሚለው። እንግዲህ ኢትዮጵያ ውስጥ ያለው የሁለተኛ ደረጃ ትምህርት ቤቶች ቁጥር እየጨመረ ይሁን እየቀነሰ ይሁን የተለያዩ መረጃዎችን በመሰብሰብ ማጣራት እንችላለን ማለት ነው። የትምህርት ቤቶችን ቁጥር ዳታ በመሰብሰብ ይህንን ነገር እውነት ነው ወይንም ውሸት ነው ማለት እንችላለን። የሰበሰብነው መረጃ እውነት መጨመሩን የሚያሳየን ከሆነ እውነት ነው እንላለን፣ ውሸትም ከሆነ ውሸት ነው እንላለን። ይሄ ስቴትመንት ምንድን ነው? ፖዘቲቭ ስቴትመንት ነው ማለት ነው። ለምንድን ነው? ፋክቶችን ወይንም ዳታዎችንም በመሰብሰብ ስቴትመንቱን ትሩ ወይንም ፎልስ ማለት እንችላለን ማለት ነው። ሁለተኛው ምንድን ነው የሚለው? The current inflation rate in Ethiopia is 12%.
ዛሬ ላይ ኢትዮጵያ ውስጥ ያለው የዋጋ ንረት 12% ነው የሚለው ስቴትመንቱ። ይህ ስቴትመንት ትሩ ነው ወይስ ፎልስ ነው የሚለውን ከዋጋ ንረት ጋር ተያያዥነት ያሉት መረጃዎችን በመሰብሰብ እውነት ወይንም ውሸት ልንል እንችላለን ማለት ነው። ስለዚህ ይህ ስቴትመንት ፖዘቲቭ ስቴትመንት ነው ማለት ነው። Both of the above statements are known as positive statements. These statements are concerned with real facts and information. ከእውነታና ከመረጃ ጋር ተያያዥነት ያላቸው ስለሆኑ ፖዘቲቭ ስቴትመንቱ ብለን ልንገልጻቸው እንችላለን ማለት ነው። Any disagreements on positive statements can be cleared up with reference to the facts. ሰዎች እንግዲህ ፖዘቲቭ የሚባሉት ስቴትመንቶች ላይ ላይግባቡ ይችላሉ። በእነሱ መካከል የሚፈጠረውን ያለመግባባት ደግሞ በምን መፍታት እንችላለን? መረጃዎችን በመጠቀም ወይንም እውነታዎችን በማየት ማለት ነው። Normative economics is concerned with questions such as what the economy ought to be. ኖርማቲቭ ኢኮኖሚክስ የሚባለው ደግሞ ከእንደነዚህ አይነት ጥያቄዎች ጋር ዲል ያደርጋል ማለት ነው። ለምሳሌ ዋት ኢኮኖሚ ኦት ቱ ቢ ኢኮኖሚ ምን ሊሆን ይገባል? ዋት ኢኮኖሚ ሹድ ቢ ኢኮኖሚ እንዴት ሊሆን ይገባል? ኢት ኢቫሉዌትስ ዘ ዲዛይራቢሊቲ ኦፍ አልተርኔቲቭ አውትካምስ ቤዝድ ኦን ዋንስ ቫሊዩ ጀጅመንት አባውት ዋት ኢስ ጉድ ኤንድ ዋት ኢስ ባድ። ይሄኛው ደግሞ ምንድን ነው? ኢቫሉዌት ያደርጋል አንድን ሲናሮ ወይንም አንድን ሁኔታ ምንድን ነው ጥሩ ምንድን ነው መጥፎ በማለት ኢቫሉዌት ያደርጋል። እዚህ ጋር የምናየው ዋና ሀሳብ ምንድን ነው? ስለ ኖርማቲቭ ስቴትመንት ስናወራ የሰዎች ሀሳብ ነው። የሰዎች ሀሳብ ነው። ሰዎች ምንድን ነው ጥሩ ምንድን ነው መጥፎ ምን መሆን አለበት ምን መሆን የለበትም ስለሚለው ነገር የየራሳቸውን ሀሳብ ይሰጣሉ። ይሄ ሰዎች የሚሰጡትን ሀሳብ ደግሞ የተለያየ መረጃን በመጠቀም ትሩ ወይንም ፎልስ ማለት አንችልም። ፕሩቭ ወይንም ዲስፕሩቭ ማድረግ አንችልም ማለት ነው። እዚህ ጋር ሳብጀክቲቭ ቫሊዩ ጀጅመንት አለ። የሰዎች ሀሳብ ማለት ነው። ለአንድ ሰው ትክክል የሆነው ሀሳብ ለሌላ ሰው ትክክል ላይሆን ይችላል። አንድ ሰው ጥሩ ነው የሚለው ሀሳብ ለሌላ ሰው ጥሩ ላይሆን ይችላል። ስለዚህ እዚህ ጋር ቫሊዩ ጀጅመንት አለ፣ ሳብጀክቲቪቲ ኤሌመንት አለ ማለት ነው። As a result, any disagreement on normative statement can be solved through voting. ሰዎች ኖርማቲቭ ስቴትመንት ላይ ላይግባቡ ይችላሉ። በዚህን ጊዜ ኖርማቲቭ ስቴትመንት ላይ የሚፈጠረውን ያለመግባባት በምን መቅረፍ እንችላለን ማለት ነው? በምርጫ ሰዎች እንዲመርጡ ወይንም ድምፅ እንዲሰጡ በማድረግ ማለት ነው። ምን ላይ ነው ድምፅ የሚሰጡት? በርዕሱ ወይንም በጉዳዩ ላይ ማለት ነው። ኤግዛምፕልስ The government should introduce school feeding programs in all schools. መንግስት ሁሉም ትምህርት ቤቶች ውስጥ የተማሪ ምገባ ፕሮግራም ወይንም ስነ ስርዓት እንዲካተቱ ማድረግ አለበት ይላል ስቴትመንቱ። ይህንን እንግዲህ አንድ ሰው ከመሬት ተነስቶ መንግስት እያንዳንዱ ትምህርት ቤቶች ውስጥ የተማሪ ምገባ ስነ ስርዓት እንዲካተቱ ማድረግ አለበት ሊል ይችላል። ሌላኛው ሰው ደግሞ አይ መንግስት ይህን ማድረግ የለበትም መንግስት ሌላ ብዙ የሚሰራቸው ስራዎች አሉ ሊል ይችላል። ይሄ የአንድ ሰው ወይንም የአንድ ግለሰብ ሀሳብ ነው ማለት ነው። ይህንን ስቴትመንት የተለያዩ መረጃዎችን ሰብስበን እውነት ወይንም ውሸት ማለት አንችልም። ስለዚህ ስቴትመንቱ ምንድን ነው? ቫሊዩ ጀጅመንት ነው፣ ሳብጀክቲቭ ቫሊዩ ጀጅመንት። ስለ ኖርማቲቭ ስቴትመንት ስናወራ አንዳንድ ስቴትመንቶች በራሳቸው ኖርማቲቭ እንደሆኑ የሚያሳዩን ቃላቶች አሉ። ለምሳሌ ሹድ ቢ፣ ኦት ቱ ቢ የሚሉ ቃላቶች ቅድም ያነሳናቸው ስቴትመንቱ ኖርማቲቭ እንደሆነ ያሳየናል ማለት ነው። እዚህ ጋር ዘ ገቨርንመንት ሹድ የምትለው ቃል ካለች ስቴትመንቱ ኖርማቲቭ ነው። ይሄ ማለት ግን ሁልጊዜ ስቴትመንቱ ኖርማቲቭ ለመባል ሹድ ወይንም ሹድ ቢ፣ ኦት ቱ ቢ የሚሉት ቃላቶች ሊኖሩ ይገባል ማለት አይደለም። ሁለተኛው ምሳሌ there should be government intervention in the economy whenever necessary. ኢኮኖሚ ውስጥ አስፈላጊ በሆነበት ሰዓት ላይ መንግስት ጣልቃ ሊገባ ይገባል ሊል ይችላል አንድ ግለሰብ። አይ ሌሎች ግለሰቦች ደግሞ ምን ሊሉ ይችላሉ? አይ ገበያ ውስጥ
መንግስት ጣልቃ ሊገባ አይገባም፣ ገበያው በራሱ ስርዓት ራሱን ሊመራ ይገባል ሊል ይችላል። እነዚህ ሳብጀክቲቭ ቫሊዩ ጀጅመንቶች ናቸው። እነዚህ አይነት ስቴትመንቶች ቫሊዩ ጀጅመንቶች ናቸው። እነዚህም ቃላቶች እሱን ያሳያሉ ማለት ነው። 1.4 ዲሲሽን ሜኪንግ ዩኒትስ An economy is divided into different sections. ኢኮኖሚ በተለያዩ ክፍሎች ይከፈላል። These sections are sometimes known as decision making units of the economy. ኢኮኖሚ በተለያዩ ክፍሎች ይከፈላል። እነዚህ የተለያዩ ክፍሎች ደግሞ decision making units of the economy ወይንም የኢኮኖሚ ውሳኔ ሰጪ አካላቶች ተብሎ ሊወሰዱ ይችላሉ ማለት ነው። Customarily they are described as economic agents. አንዳንድ ጊዜም እንደ ኢኮኖሚክ ኤጀንቶች ይታያሉ ማለት ነው። እነማን? እነዚህ ዲሲሽን ሜኪንግ ዩኒትስ የሚባሉት ማለት ነው። The basic decision making units of an economy are households, business firms and the government. እነዚህ ዋና የውሳኔ ሰጪ አካላት የሚባሉት ደግሞ እነማን ናቸው? ሃውስሆልድ፣ ቢዝነስ ፈርም እና ገቨርንመንት የሚባሉት ማለት ነው። ይህን እንግዲህ ቻፕተር 1 ላይ ኢንትሮዳክተሪ ፓርቱ ላይ ሳነሳላችሁ ኢኮኖሚው ክሎዝድ ከሆነ 3 የውሳኔ ሰጪ አካላቶች አሉ ብያለሁ። ሃውስሆልድ፣ ቢዝነስ ፈርም ኤንድ ገቨርንመንት የሚባሉት። ኢኮኖሚው ደግሞ ኦፕን ከሆነ 4ኛ ኤሌመንት ይጨምራል። እሱም ኤሌመንት ምንድነው? ኤክስፖርት እና ኢምፖርት ማለት ነው። ወይንም ፎሬን ትሬድ የሚባለውን ኤሌመንት ይጨምራል። ይሄኛው እነዚህን 3ቱን የምናነሳው ኢኮኖሚው ክሎዝድ ነው ወይንም ዝግ ነው ብለን አሲም በማድረግ ነው ማለት ነው። ኢኮኖሚው ክሎዝድ ነው ማለት ባጭሩ ምን ማለት ነው? አንዲት ሀገር ከሌላ ሀገር ጋር ምንም አይነት ግንኙነት የላትም። ፓርቲኩላርሊ የንግድ ግንኙነት የላትም ማለት ነው። ሃውስሆልድስ አንድ ጥላ ስር ወይንም አንድ ጎጆ ስር የሚኖሩትና ተመሳሳይ ዲሲሽን የሚሰጡት አካላቶች ሃውስሆልድ ተብሎ ሊወሰዱ ይችላሉ። Households are the chief owners of the factors of production which encompass land, labor, capital and entrepreneurship. ሃውስሆልዶች ደግሞ የፋክተር ኦፍ ፕሮዳክሽን ኦነሮች ናቸው። ለፕሮዳክሽን የምንጠቀምባቸው ፋክተሮች አሉ። መሬት፣ ሌበር የሰው ጉልበት፣ ካፒታል የተለያዩ ማሽነሪዎች፣ ኢኩፕመንቶች እና ኢንተርፕሬነርሺፕ የሚባለው የሰዎች የፈጠራ ክህሎት እውቀት የሚባለው ማለት ነው። They sell the services of these factors termed factor service to the producers and in return receive incomes in the form of rent, wage, interest and profits. እነዚህ የሪሶርስ ኦነሮች ወይንም ሃውስሆልዶች እነዚህ ያላቸውን ሪሶርሶች ሌበርን፣ ላንድን፣ ካፒታል እና ኢንተርፕሪነር አስፔክትን ለሚፈልጉት ፈርሞች ወይንም ለቢዝነሶች ይሸጣሉ ማለት ነው። እሱን በመሸጣቸው ደግሞ ምን ያገኛሉ? ገቢ ያገኛሉ ማለት ነው። ለምሳሌ መሬታቸውን በማከራየታቸው ሬንት የሚባል ያገኛሉ ማለት ነው። ጉልበታቸውን የሰው ልጅ ጉልበቱን በመስጠቱ ጉልበቱን በሰዓት በመቀየሩ ወይንም ለ8 ሰዓት፣ ለ4 ሰዓት፣ ለ3 ሰዓት በመስራቱ ዌጅ የሚባል ክፍያ ያገኛል ማለት ነው። በቀን ውስጥ የሚከፈለው ክፍያ ወይንም ሰለሪ ወይንም ደሞዝ የሚባለውን ሊያገኝ ይችላል። ይሄ ለሌበር የሚሰጥ ኮምፐንሴሽን ነው ማለት ነው። ሌላኛው ኢንተረስት ነው። የተለያዩ ማሽነሪዎች ኢኩፕመንቶችን ሬንት በማድረግ የምናገኘው ፓርት ነው ማለት ነው። ፕሮፊት የሚባለው ደግሞ ትርፍ ነው። የተለያዩ ስራዎችን በመስራት የሚገኘው ትርፍ። They spend an enormous portion of their income on purchasing goods and services from the producers. ምንድነው እንግዲህ እነዚህ ሃውስሆልዶች አንድ ጥላ ስር የሚኖሩት ተመሳሳይ ኢኮኖሚክ ዲሲሽን የሚሰጡት ሃውስሆልዶች ፋክተር ኦፍ ፕሮዳክሽን ወይንም ሪሶርስ የምንላቸውን ኦን የሚያደርጉት እነዛን ሪሶርሶች ለፈርሞች ይሸጣሉ። እነዛን ሪሶርሶች ለፈርሞች በመሸጣቸው ለቢዝነስ ፈርሞች ወይንም ለቢዝነስ ሰዎች በመሸጣቸው በሚያገኙት ገቢ ደግሞ የተለያዩ ነገሮችን ይገዛሉ። ለራሳቸው ምግብ ሊገዙ ይችላሉ። ይሄኛው ምንድነው? ምግብ ሊገዙ ይችላሉ ማለት ነው። የሚያገኙትን ገቢ በሙሉ ግን ለምግብ እና ለተለያዩ ፍጆታዎች ወጪ በማድረግ ብቻ አይጨርሱትም።
ከዛ ከሚያገኙት ገቢ የተወሰነውን ታክስ ይከፍሉበታል ወይንም ግብር ይከፍሉበታል። የተወሰነውን ደግሞ ምን ያደርጉታል? ሴቭ ያደርጉታል ወይንም ይቆጥቡታል ማለት ነው። እነዚህ ሃውስሆልዶች ማለት ነው። ቢዝነስ ፈርምስ ኢን ኢኮኖሚክስ ዊ ዩዝ ዘ ተርምስ ቢዝነስ ፈርምስ ኤንድ ፕሮዲውሰርስ አልተርኔቲቭሊ። ኢኮኖሚክስ ውስጥ ቢዝነስ ፈርም እና ፕሮዲውሰርስ የሚሉትን ቃላቶች እያቀያየርን ነው የምንጠቀመው ማለት ነው። ብዙ ጊዜ ፈርምስ ሃየር ዘ ሰርቪስስ of the factors of production from the households to produce commodities that they sell to the households, to the firms and to the government or to the other countries. ፈርሞች ደግሞ ምን ያደርጋሉ? ቀደም ሃውስሆልዶች ፋክተር ኦፍ ፕሮዳክሽን ወይንም ሪሶርሶችን ሰፕላይ ያደርጋሉ ብለናል፣ ያቀርባሉ ብለናል። እነዚህ ፈርሞች ደግሞ ሃውስሆልዶቹ ያቀረቡትን ፋክተር ኦፍ ፕሮዳክሽን ለማምረት ወይንም ለምርት የሚጠቅሟቸውን ነገሮች በመጠቀም የሚታዩ ነገሮችን ወይንም እቃዎችን ያመርታሉ ማለት ነው። እነዚህን እቃዎች ደግሞ ለማን ይሸጣሉ? ለሃውስሆልዶች ይሸጣሉ፣ ለመንግስት ይሸጣሉ። የተቀሩትን ደግሞ ወደ ሌሎች ሀገራቶች ኤክስፖርት ያደርጋሉ። ምን ከሆነ? ኢኮኖሚው ኦፕን ከሆነ ማለት ነው። Firms are the principal buyers of the factors of production and they are the leading producers of commodities. ፈርሞች ፋክተር ኦፍ ፕሮዳክሽንን የሚገዙ ዋነኛ ኢንቲቲ ዋነኛ ተቋም ናቸው ማለት ነው። ምን ያደርጋሉ? እነዚህን ፋክተርስ ኦፍ ፕሮዳክሽን በመግዛት የሚጨበጥ ወይንም የሚታይ ኮሞዲቲን ያመርታሉ። እነዛን ኮሞዲቲ በማምረት ደግሞ ለማን ይሸጣሉ? ለሃውስሆልድ እና ለገቨርንመንት ወይንም ለመንግስት ማለት ነው። በሃውስሆልድ እና በፈርም መካከል ያለው ልዩነት ምንድን ነው? ሃውስሆልዶች ፋክተር ኦፍ ፕሮዳክሽንን ሰፕላይ ያደርጋሉ። ጉድና ሰርቪስን ደግሞ ዲማንድ ያደርጋሉ ወይንም ይገዛሉ ማለት ነው። ፋክተር ኦፍ ፕሮዳክሽንን ያቀርባሉ፣ ጉድን ደግሞ ይገዛሉ። ቢዝነስ ፈርሞችስ ምን ያደርጋሉ? ፋክተር ኦፍ ፕሮዳክሽንን ይገዛሉ፣ ጉድን ደግሞ ያቀርባሉ ወይንም እቃን ያቀርባሉ ወይንም ይሸጣሉ ማለት ነው። ሶስተኛው ኢንቲቲ እንግዲህ ክሎዝድ ኢኮኖሚ ስር ገቨርንመንት ነው ማለት ነው። ሶስተኛው ዲሲሽን ሜኪንግ ዩኒት ገቨርንመንት ነው። ኢን ኢኮኖሚክስ ገቨርንመንት ኢዝ ቴክን ኢን ዘ ሴንስ ኦፍ ጀነራል ገቨርንመንት ኢን ኦርደር ቱ ዲስሪጋርድ ገቨርንመንት ኢንተርፕራይዝ። ኢኮኖሚክስ ውስጥ መንግስት እንደ ጄኔራል ወይንም አጠቃላይ መንግስት ነው የሚታየው። ይህም ደግሞ ለምንድን ነው? አንዳንድ በመንግስት የሚመሩት የቢዝነስ ሴክተሮች ቅድም ፈርሞቹ የሚሰጡትን አይነት ተመሳሳይ አገልግሎት ሊሰጡ ይችላሉ፣ ጉዶችን አምርቶ ሊሸጡ ይችላሉ። ስለዚህ ይህን አቮይድ ለማድረግ ገቨርንመንት እንደ ፈርም እንዳይታይ ለማድረግ ገቨርንመንትን እንዴት ነው የምናየው ማለት ነው? ኢኮኖሚክስ ውስጥ እንደ ጄኔራል ገቨርንመንት ማለት ነው። እንደ አጠቃላይ ገቨርንመንት፣ ምንም ንግድ ውስጥ የሌለ ገቨርንመንት አይነት አድርገን ማለት ነው። The government purchases goods and services from producers and factors services from the households. መንግስት ደግሞ ምን ያደርጋል? እቃዎችን ከሚሸጡ ፈርሞች እቃዎችን ይገዛል፣ ሰርቪሶችንም ይቀበላል። ከሃውስሆልዶች ደግሞ ምን ይገዛል ማለት ነው? ፋክተር ኦፍ ፕሮዳክሽንን ይገዛል ማለት ነው። ሰዎችን ቀጥሮ ያሰራል መንግስት። ለነዛ ለሚቀጥራቸው ሰዎች ደግሞ ክፍያ ይከፍላል። መንግስት የተለያዩ እቃዎችን ይገዛል። ለቢሮ ግልጋሎት ሊሆን ይችላል፣ ለተቋሙ ግልጋሎት ሊሆን ይችላል። የተለያዩ እቃዎች ይገዛሉ ማለት ነው የመንግስት መስሪያ ቤት ውስጥ። እነዛ እቃዎች የሚገዙት ከማን ነው? ከፈርሞች ማለት ነው። It uses these commodities and factor services to provide free services such as police, education, medical facilities, sanitation facilities, judicial services and etc. መንግስት ደግሞ እነዚህን አገልግሎቶች ለምንድን ነው የሚጠቀመው? ነፃ አገልግሎትን ለማህበረሰቡ ለመስጠት። ፍሪ ጉድስ ወይንም ፓብሊክ ጉድስ የሚባሉ ጉዶች አሉ። ፓብሊክ ጉድ የሚባሉ በመንግስት የሚቀርቡ ህዝብ የማይከፍልበት ተብሎ የሚታሰብ ማለት ነው። ለምሳሌ የጸጥታ አገልግሎት ሰዎች ለጸጥታ ዳይሬክትሊ ኮንትሪቢዩት የሚያደርጉት ወይንም የሚከፍሉት ነገር የለም ማለት ነው። ለሰላም ለጸጥታ የሚከፍሉት ክፍያ የለም ማለት ነው። ለትምህርት ሰዎች የሚከፍሉት ክፍያ የለም። ኦብቪየስሊ እኛውን ስናወራው እንግዲህ ከፓብሊክ ስኩል ጋር
የመንግስት ትምህርት ቤቶች ውስጥ አክቹዋሊ ለትምህርት የሚከፈል ክፍያ የለም ወይንም ኢመንት የሚባል ክፍያ ነው ማለት ነው። የተለያዩ ሜዲካል ሰርቪሶችን ወይም ፋሲሊቲዎችን አንዳንድ ሀገራቶች ላይ ሕክምናዎች በተሻለ መጠን በነፃ ወይንም በቅናሽ የሚሰጥበት ሁኔታ አለ። ሜዲካል ፋሲሊቲዎቹ በነፃ የሚሰጡበት ሁኔታ እንደ ፓብሊክ ጉድ ወይንም ፓብሊክ ሰርቪስ ይታያል ማለት ነው። The general government gets income mainly from taxes። መንግስት እንግዲህ የተለያዩ እቃዎችን ከፈርሞች ይገዛል። ከሀውስሆልዶች ደግሞ የተለያዩ ፋክተር ኦፍ ፕሮዳክሽኖችን ሌበር፣ ላንድ፣ ካፒታል እና ኢንተርፕሪነርሺፕ የሚባሉትን ይገዛል ብለናል። እነዚህን ነገሮች ለመግዛት ደግሞ ገቢ ኬት ነው የሚያመጣው መንግስት ብላችሁ ልጠይቁ ትችላላችሁ። ኬት ነው ገቢ ደግሞ ኬት ያገኛል ለሚለው ጥያቄ መልሱ ምንድን ነው? ፈርሞች ወይንም ቢዝነስ ኢንቲቲዎች ላይ ግብር በመጣል ሀውስሆልዶች ላይ ግብር በመጣል መንግስት ገቢን ያገኛል ማለት ነው። የመንግስት ዋና የገቢ ምንጩ ምንድን ነው? ታክስ የምንለው ወይንም ግብር ነው ማለት ነው። በግብር ገቢን ይሰበስባል። ከሚሰበስበው ገቢ ደግሞ የተወሰነውን ምን ላይ ያውላል ማለት ነው? መሰረተ ልማቶች ላይ ማለት ነው። መንግስት የተለያዩ ግብሮችን ወይንም ታክሶችን ግለሰቦች እና ሀውስሆልዶች ላይ ይጥላል። ይህን እንግዲህ ቅድም አንስተነዋል በዋናነት The primary goal of the national tax system is to generate revenue to pay for government expenditure። የታክስ ወይንም የግብር ዋና ዓላማው ምንድን ነው? መንግስት ለሚያወጣው ወጪ እንደ ገቢ ማገልገል ነው ማለት ነው። መንግስት ወጪ ያወጣል። የሚያወጣውን ወጪ ከማውጣቱ በፊት ደግሞ ምን ማግኘት አለበት? ገቢ ማግኘት አለበት ማለት ነው። የመጀመሪያውን ዩኒት በዚህ ያጠናቀናል። አመሰግናለሁ።